ዳጣና አቶ ደረጀ በሐዘን ተቃጠሉ። ሰላምዬ በስተመጨረሻ የመውለጃዋ ጊዜ ደረሰና መንታ ልጆች ወልዳ ሁለቱም እዛው ሆስፒታል በድንገት ጸጥ አሉባት። ዶክተሮቹም ደግሞ እጅግ በጣም ያለ ጊዜዋና ያለ ሰዓቷ ቢያንስ 1 ወር ይቀራት ስለነበረ በንዴትና በጭንቀት የተፈጠረ ከባድ ችግር ነው እና በሰው ሕይወት እንዴት ትቀልዳላችሁ ብለው ዶክተሮቹም ደግሞ አቶ ደረጀ ላይ ሲጮሁበትና ሲናደዱበት ናታንና ዳጣ አብረው ወደ ሆስፒታል ሂደው የሰላምዬን መጨረሻ ለማየትና እንዲሁም ደግሞ ከአቢጌል ይልቅ ዳጣ ስለሆነች እናቷ መሆኗንም ባታውቅም ለሰላምዬ እጅግ በጣም ለየት ያለ ክብርና ስሜት ነበራት። ግን አቶ ደረጀ ይህንን ነገር ራሱ እንዳደረገው ጠንቅቆና በደንብ ስለሚያውቅ ከዛ እጅጉን በጣም ተገረመና ወይኔ ጉዴ ጭራሽ ወልደሽም በመከራ ተሸክመሽም ከአንዳሉ 2 ልጅ እንዴት ባንዴ ልታጭ ትችያለሽ እያለ እጅጉን በጣም በጸጸት አበደና ተቃጠለ። ወይኔ ዘንድሮ አሁን ይሄ ነገር ምንድን ነው እየተፈጠረ ያለው? ቆይ የተለየ የበላሽው ምግብ አለ እንዴ ብሎ ሲጠይቃት እሷም ደግሞ እንግዲህ ዶክተሮቹ ምን አይነት ምግብ እንደበላችም ባይታወቅም ዳጣ በጣም አዘነችና ይህን ነገር ልታደርግ የምትችለው አቢጌል ናት። አቢጌል በተደጋጋሚ እንደ አይነት ነገሮችን ትፈላሰፋለች። ስለዚህ አቢጌል የተመረዘ መርዝ ለሰላምዬ ሰታት በእንደዚህ አይነት መልኩ ልጇን ማጣቷ በጣም ነው የሚያሳዝነው። እውነት ለመናገር ለሰላምዬ ይሄ በፍጹም አይገባም ነበር። የአቶ ደረጀን ምስጢር ለረጅም ጊዜ ደብቃ ይዛ እንዲሁም ደግሞ የምትወዳትና የምትሳሳላትን ልጇን ለ19 ዓመት ያክል አንስቶ ጎዳና ላይ ጥሎባት በናፍቆት እየጠበቀች ያለች እናት እንደዚህ መሆኗ በጣም ያማል። ምክንያቱም ዳጣም እናቴ ትሆን እንዴ የሚል ጥርጣሬ እያደረ ባለ ሰዓት የዳጣም ጥያቄ ሳይመለስ እንደው ባጭር እንደዚህ መቅረቷ በጣም ያሳዝናል። ሰላምዬ በጣም ነው የተናደደችው። አቢጌል እንግዲህ በተደጋጋሚ ሰላም አባቱን የልጁን አስተዋውቂ ብትባል እምቢ ብላ ነበረ። አስተዋውቃ ቢሆን ኖሮ አሁን ላደረገችው ከባድና አደገኛ ነገር አቶ ደረጀ ኃላፊነቱን ይወስድ ነበረ። ግን ልጁም ሁለቱም ልጆቿ ባንዴ ጸጥ ሲሉባት በጣም ነው ያዘኑት ማለት ነው። ወይዘሮ ማርታም በልጇ ቅሌትና ውርደት መቋቋም አቅቷት ወይኔ ጉዴ እንደው በቃ ከፈተናና ከስቃይ እንዲሁም ደግሞ ከውርደትና ከቅሌት አትውጪ የተባልኩ ሴትዮ ሁኛለሁ ዘንድሮ። ወይኔ ጉዴ ይቺ የማትረባ ኮተታምና ይቺ የማትረባ ጉደኛ ልጅ እንደው ጉድ አደረገችኝ፣ እንደው ጉድ ሰራችኝ እያለ መቃጠልና መናደድ ጀመረ። እንግዲህ አቶ ደረጀ ሆስፒታል ላይ አንገቱን ደፍቶ የሰላምዬ መጨረሻ እንደዚህ መሆኑ በጣም ልብ ያማል። ናታንም ደግሞ ከአጠገቧ ሆነና ወይኔ ጉዴ ቆይ ምን ጉድ ነው የተፈጠረው? ይህንን ያክል አንቺ ምን ሆነሻል? ይህንን ያክል ምን ጉድ ነው እያለ ናታንም ሲጠይቃት፣ ናታን እኔ የማውቀው ነገር የለም እባክህ አሁን ላይ በጣም ጨንቆኛል። በቃ የኔ መጨረሻ እንደዚህ ሆነ፣ ልጆች የሞቱብኝ፣ የወለድኩት ልጅ በህይወት አለ እያለች ስትጠይቀው፣ ናታንም ደግሞ ሰላምዬ ተረጋጊ ባክሽ፣ ምንም አልተፈጠረም፣ ልጆቹም ማሞቂያ ክፍል ናቸው፣ ምንም የተፈጠረ ነገር የለም ብሎ ሲላት፣ አታታለኝ ባክህ፣ እንደዚህ አይነት ነገር አትበለኝ። እኔ እኮ እድሜ ዘላለሜን የልጆችን ደስታ 9 ወር ሙሉ ተሸክሜ አቢጌል እንደዚህ ማድረጓ በጣም ልብ ያማል፣ ያንቀጠቅጣል እያለች እዛ ሆስፒታል ላይ ማለቃቀስ ጀመረችና ዶክተሮቹም እባክሽ ሲስተር ተረጋጊ፣ ሁሉም ነገር በጊዜውና በሰዓቱ ይሆናል። ስለዚህ
አታስቢ እያለች አለቻት። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። እጅግ በጣም አሳዛኝና ልብ የሚነካ ነገር ተፈጠረ። አቢጌል የሰላምዬን እርግዝና በምግብ መርዛ ያረገዘችው ልጆች እንዲሞቱባትና እንዲደፉ አደረገች። ዳጣ በጣም በሚያሳዝንና በሚገርም ሁኔታ እጅጉን ተናደደችና ወይኔ ጉዴ አለች። አሁን አቶ ደረጀ ተደብቆ የነበረውን ምስጢር ሰላም የዳጣ እናት መሆኗን ስታውቅ፣ ዳጣ ደግሞ እያደገችና ሁኔታውን ስታየው የተወለዱት የሰላምዬ ልጆች ወንድሟ ወይንም እህቷ መሆኑን ስታውቅ ከአቢጌል ጋር የማይቻልና ያልተጠበቀ ከባድና አደገኛ ጦርነት መፈጠሩ ነው። ቤተሰብ መቼም ዳጣ አቢጌልን አርጆም ሊመታት ሲል እንዲሁም ደግሞ ጎዳና ላይ አብሮ ሲጥላት አቶ ደረጀ ተከትላ እየሄደች ያዳነቻትና ያተረፈቻትን እህቷን አሁን ላይ ግን የሰላምዬን ልጆች ያጠፋችው እሷ መሆኗን ስታውቅ ምን ታደርጋት ይሆን? እድሜ ልኳን ትዘለዝላታለች። እድሜ ልኳን ስቃይዋን ታበዛዋለች ማለት ነው። ከአሁን በኋላ ጦርነቱ እየተፋፋመና እየጋለ የሚሄደው በአቢጌልና በዳጣ ይሆናል ማለት ነው። ሰላምዬም ደግሞ የተፈጠረውን ነገር ማመን አቅቷት በገዛ ልጇ እጅጉን በጣም እያፈረችና እየተቃጠለች ትገኛለች። መጨረሻ ላይ ምን ብትወስን ጥሩ ነው? ዘንድሮ የጣለብኝ መጣል እንደ ቀላል አይደለም። ዘንድሮ የተፈረደብኝ መፈረድ ቀላል አይደለም። አቢጌል ደረጀ እንድተናገረው ወደ ውጭ ሀገር አብርሬ ልኬሽ ቢሆን ኑሮ ይሄ ሁሉ ነገር ባልተከሰተ ነበር። አሁን ሰላምዬ በዚህ እድሜዋ አግብታ ወልዳ የራሷን ህይወት ትኖራለች እያልኩኝ ከጊዜ ወደ ጊዜ የልጆች የተረገዘውንም ህፃን አባቱን ታስተዋውቀናለች እያልኩ ስጠብቅ የአቢጌል ክፋት ይሄን ያክል ነው ብላ ተቃጣጠለች ወይዘሮ ማርታ። እንግዲህ አቶ ደረጀም ደግሞ ወይዘሮ ሰላም ያረገዘችው ከአቶ ደረጀ እንደሆነ ራሱ ሲያቅና ጊዜው ደርሶ እውነታውን ስትነግረው ምን አይነት ስሜት ይሰማዋል? አቢጌል እውነትም ትክክለኛ ልጄ አንቺ አይደለሽም ብሎ የአቢጌልን አባት ወይንም የአቢጌልን መጨረሻ የሚያውቅ ይሆናል። ማርታ አሁን ላይ ደረጀ በፊት በተናገራቸው ንግግር አለመፈጸሟ በጣም አናዷታል። ይህ ማለት በቃ እኔ ምንም ይሁን ምንም ደሬ የተናገረው ንግግር ልክ ነበር። ወደ ውጭ ሀገር ሄዳ እዛ የማንንም ፊት ስታይ ልክ ትገባ ነበር። እሱ ያለኝን ማዳመጥ ነበረብኝ ነው እያለች ስትቃጠል የነበረችው ማለት ነው። ሰላምዬ እንግዲህ ራሷ እኔ እንዲህ አይነት ምግብና ጁስ ጠጥቼ ነበር፣ በሰዓቱ ያ ነው ያመመኝ፣ ያን ከጠጣሁ በኋላ አመመኝ፣ ራሴን መቆጣጠር አቃተኝ ብላለች። በሰዓቱ ያው ከአንድ አይሉ ሁለት ህፃን ኦፕሬሽን ሁና ሲያወጡት በጣም ታማ ራሷን ስታ ነበርና ስታስታውስና ስትነቃ ያለችበትን ሁኔታ ስታየው እጅግ በጣም ልብ ይሰብራል። በጣም ነው ያዘነችው ሰላምዬ። ከአቢጌል ጋር ምን አይነት ጦርነት እንደሚከፈት አስቡት ማለት ነው። አቢጌል በተደጋጋሚ ሰላም እኔን አትፈታተኘኝ፣ እኔ አቢጌል የእናቷ ልጅ ነኝ፣ ምን አይነት ሰው እንደሆንኩ ያስኩትን ነገር እንደማለቅ ብታውቂ ኑሮ ይሄን ነገር አታደርጊም ነበር። እኔ ምንም ያደረግኩት ነገር የለም። ጥርጣሬን ለማስወገድ እና ጥርጣሬ ልክ ነው አይደለም የሚለውን ለመገመት ሰላም ተማና ያረግሽው እውነታውን ተናገሪ፣ የልጅሽን አባት አስታወቂን እያልኩኝ ለምኝሻለሁ። አንቺ ግን ይሄ ነገር ስላልገባሽ ውጤቱን እሰጥሻለሁኝ ብላ ውጤቱ በጣም የሚያስጠላና ደስ የማይል ነገር ተፈጠረ። ቤተሰብ ናታን በአቢጌል እጅጉን በጣም አዘነባት። አንቺ ከጊዜ ጊዜ የማትሻሻይ ከባድና አደገኛ ሴት ነሽ አቢጌል። እውነት ለመናገር አንዳንዴ ነገሮችን ሳይ
እውነት ይቺ አባዬ ልጅ ናት እንዴ? እውነት የዋሃዬ እህት ናት እንዴ? እያልኩ እንትንል ነበር። እማዬም እኮ ትንሽ ኃይለኛ ብትሆን በጭራሽ እንደዚህ የሰውን ክፋትና የሰውን ውድቀት የማታስብ መልካም ሴት ነሽ ነበረች። አንቺ ግን ከምን እንደተፈጠርሽና ከምን እንደመጣሽ ለእኔም ጥያቄ ሆኖብኛል ብሎ ናታን በድጋሚ አቢጌልን አጠገቤ በስህተት እንኳን እንዳትደርሺ፣ አንቺ ለሚስትነት ቀርቶ አይደለም ለጓደኛና ለሰላምታ እንኳ የምትሆኝ ሴት አይደለሽም። እንዴት የሰው ህይወት ላይ እንደዚህ ትጫወቻለሽ? ሰላምዬ አይደለም ከናታን ከአባዬስ ብታረግዝ አባዬ ወዶ ፈቅዶ ይሄን ነገር ካደረገ አንቺ ምን ቤት ነሽ? እማዬ ተቀምጣ ይህን ኩላ ስቃይና ፈተና ለምንድን ነው በሰው ህይወት ላይ ጨካኘሽ? ለካ የዛኔም እንደዛ ውሃ ጠጣቸው መርዝ ላይ የጨመርሽው ዳጣን ለመድፋት ነበር። ለነገሩ ዳጣ የመጣችው የአባዬ ጓደኛ ልጅ ናት። ሰላምዬ ግን ለረጅም ጊዜ ተንከባክባና እንደ እናት ፍቅር ሰጥታ ያሳደገችሽን ሴት ያላከበርሽ ምን ነው ናታን? ተንጨረጨርክሳ? ለእሷ እያገዝክ ነው እንዴ? ነው የተረገዘውና የሞታው ልጅ አንተ ልጅ መሆኑ ነው? እንደዛ ቢሆን እንጂ ያለ ምክንያት አልተቃጠልክም ብላለችው። ወይኔ ናታን አለና ካጠገቡ ገፋ አድርጓት ሲሄድ፣ ስማ አሁንም ቀጣይ የምትደፋው ዳጣ ናት ካንተ እስካራቀች ድረስ። ለጤንነቷና መኖር የምትፈልግ ከሆነች ካጠገብህ እንድትርቅ አድርጋት። የማትርቅ ከሆነ ግን እኔ በህይወት እያለሁኝ ሙቼም ቆሜም ዳጣ ካንተ ጋር ተጋብታችሁ ልትኖሩ አትችሉም። ኢትዮጵያ ውስጥ አይደለም ከኢትዮጵያ ውጭ እንኳን ብትወጡ እኔ የደረጀ ልጅ ተከትላችሁ ነው ስቃይ የማደርግባችሁ ብላ አስፈራራችሁ። እሱም እቺ ሰይጣንማ እውነት አባዬና ማዬ እኔም በምክር ገና ልጅ ነህ፣ አሁን ጊዜው ገና አይደለም ብለው ቢመክሩኝ፣ እሷ ግን ሰውን በማጥፋት ሆን ብላ ተነስታለች። በጣም ያሳዝናል እያለ እጅጉን አዘነ። ዳጣ በጣም ተደናግጣለች። አሁን ላይ የሰላም ልጅ ስለሆነ እንጂ ሰላምዬ እናቷ መሆኗን ብታውቅ የእሷን የሆነ ነገር የነካባት ሰላም አታገኝም። ስለዚህ አቶ ደረጀ አሁን ላይ ከባድና አደገኛ ስህተት እየሰራ ነው። እውነታውን አፍረጥርጦ ቢናገር ኑሮ ወይ አቢጌልን ትኬት አምጥቶ ሰርፕራይዝ ቢያረጋት ኑሮ ይሄ ሁሉ ባልተፈጠረ ነበረ። ወይዘሮ ማርታ ያየችውን ነገር ማመንና የሰማችውን ነገር አምኖ መቀበል አቅቷት፣ አቢጌል አንቺን የተፈጠርሽበትን ቀን እየተራገምኩ ነው፣ ከፈጣሪም ጋር እያነካካሽ ነው። ምን አይነት ጉድ ነው የገባሁት? ምን አይነት ችግር ነው የገባሁት? ወይኔ ጉዴ እያለች እጅጉን በጣም በንዴት አበደች፣ ተቃጠለች። አይገልጸውም። አቢጌል እንግዲህ የምትፈልገውን ነገር አድርጋለች። የሰላምዬ ዕጣ ፈንታ ይሄ መሆኑ በጣም ያሳዝናል። 1 ወር ቀረኝ፣ 3 ሳምንት ቀረኝ እያለች ቀን የቆጠረች፣ እሷ ግን ምላሹን በዚህ ማድረጓ ዕጣ ፈንታዋ ይሄ መሆኑ ያማል፣ ልብ ይሰብራል። ውሃም እንዴ ሰላምዬ ልጅሽ ከሞት አይመጣም ማለት ነው? እስከ መጨረሻው ነው ወይ የሞተው? እያለች የልጅና የጅል ጥያቄዋን መቀለር ጀምራለች። አርጆን እንግዲህ በኤቢ ፍቅር እየተቃጠለ፣ እሷ ደግሞ ለጥቅም እንጂ ፈጽሞ አርጆንን ለትዳር አትፈልገው። በፍቅር እያበደች ያለችው፣ በቅናት እየተቃጠለች ያለችው በናታንና በዳጣ ብቻ ነው። ናታን ደግሞ በተደጋጋሚ ካጠገቡ እንድትርቅም ሆነ አብሮም መቀጠል እንደማይፈልግ፣ እሷን እንደማይወዳትና እንደማያፈቅራት ቢነግራትም አያገባትም። አሁን ላይ ግን የዳጣ ፎንቃ ብቻና ብቻ ነው። የዳጣን ፎንቃ እንዲወርቅ የተደረገው በሰላምዬ ምክር። እሱ ቢወዳትም ቢያፈቅራትም የሰላምዬ ከባድ አሻራ ነበረበትና ለዛም ነው ያዘነው። ሰላምዬ አንቺ እኮ ዳጣን የመሰለች መልካም እንዳታመልጠኝ፣ ከእሷ ጋር አብሬ እንዲሆን ብዙ ነገር አድርገሻል፣ ለአንቺ ይሄ አይገባም ነበር፣ በጣም አዘኛለሁ እያለ እሱም መንሰፍሰፍና ማልቀስ ጀመረ። ልብ ይሰብራል። ውድ የተከበራችሁ የአዚቲው ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። ቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።